Hooggansa kana keessatti harka galfatu hordofaa jirra ጭራዴምና ማንቦ ደጠረጋዴምና ለፈራ ለማ መገርሳ ኢትዮጵያዊነቱስ ነው እስከ ሽመልስ አብዲሳ ከፋፍለ ግዛ ሲራ ኦሮሚያ በምን አይነት የፖለቲካ ዚሩት ውስጥ ትገኛለች? ሽመልስ አብዲሳ ክልሉን በሚመራበት በዘመን ኦሮሚያ ኢስላም ሳይሆን እየለቅሶ ምድር ሆናለች። በታሪክ አጋጣሚ መጣውን የሎጥ አየር ወደ ጥላቻም ቀይረውታል ተብሎ የሚወቀሱት የሽመልስ አብዲሳ አስተዳደር ዛሬ ግን ከጀግና የኦሮሞ ወጣቶች ጠንካራ ተቃውሞ ገጥሞታል። እርሱ በሚመራው ክልል በተለይም በአርሲ ምድር ኦርቶዶክሳውያን ታርደው ሲያልቁ ዝምታን የመረጠበት ሚስጥር ምንድነው? ዛሬ የሽመልስን ሴራ ከኢትዮጵያዊነት ድል እንመረምረዋለን። አንድ ምክልም ካላችሁ በየትኛውም ደቂቃ የሚጸጽታችሁን ስለ አትዝሩ። ዝና ትዳርና እምነት ታዋቂው አርቲስት ሰላም ተስፋዬ የህይወቱ ዝግብ በስተጀርባ ምን ነበር? ለትዳሯ ስትል የለቀቀችው የልጅነት እምነቷ በአስተኛ ነቢያት ድራማና ሴራ ውስጥ እንድትገባ አደረጋት። ነገር ግን እውነት ሁልጊዜም መንገድ አላት። በነቢያቱ መንደር ያየችውን ዘግናኝ ድራማና የገንዘብ ንግድ ሰላምን ወደ ታላቁ ተአምር መራት። ሰሚነሽ ኪዳነ ምህረት ደርሳ የተደረገላት የአስደናቂ ተአምርና በእመቤታችን ቃል ኪዳን ተጠምቃ ወደ እናት ቤተክርስቲያን የተመለሰችበት የሚነካ ታሪክ ይዤላችሁ ቀርብ ያለው እመኑኝ የሰላምን ምስክርነት ስትሰሙ እንባችሁን መክታት አይቻላችሁም። በሳውዲ አረቢያ በወንጀል ተጠርጥረው ሞት የተፈረደባቸው ዜጎች የፍርድ ውሳኔ እንዲለዝብ ለማድረግ የቤቱን በሬ ሽጦ የእናቱን ምርቃት ተቀብሎ ድነትን አሸንፎ ይመለሳሉ ብሎ በረሃውንና ባህሩን ያቋረጠው ያጀግና ወጣት ዛሬ ሳውዲ አረቢያ ውስጥ የሞት ፍርድ ተፈርዶበት የገመድ ጠባቂ ሆኗል። በበረሃው ቃጥሎ ያልተበላ በባህሩ ማዕበል ያልተዋጠ በየመን ታጣቂዎች ጥይት ያላረፈልም ዛሬ በሳውዲ ወህኒ ቤቶች ሊቀጭ አንድ እርምጃ ብቻ ቀርቶታል። የሃይማኖት አባቶች ይቅርታ ይደረግላቸው ብሎ ሲማጸኑ ዓለም አቀፍ ተሟጋቾች ሲጮሁ የፌደራል መንግስቱ ግን ዝምታውን መርጧል። ዛሬ ለነዚህ ድምጽ አልባ ወጣቶች ድምጽ እንሆናለን። የታጠቁ ኃይሎች በከፈቱት ድንገተኛ ጥቃት አረጋውያን ሳይቀሩ እናቶች ከነጻናቶቻቸው እንደቅጠል ረግፈዋል። ዛሬም ሰላም የራቀው የመተከል እውነትን ያሳያል። ጥቃቱ የተፈጸመው የፌደራል ኃይሎች ባሉበት አካባቢ ሆኖ ጥያቄውን ይበልጥ ያከብዷል። ነዋሪዎች መንግስት የት ነው እያሉ ነው። ዛሬ በመተከል የተፈጸመው ጥቃትና የንጹሃንን እንባ ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነው በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ አንድ ምክልም ካላችሁ በየትኛውም ደቂቃ የሚጸጽታችሁን ስለ አትዝሩ። ተወዳጁ የሀገራችን አርቲስት ሰላም ተስፋዬ በኦርቶዶክስ ተዋሕዶ እቅፍ ውስጥ ያደገች በማሌትና በቅዳሴው ድምጽ የማይለያት ልጅ ነበረች። ነገር ግን ህይወት ባልጠበቀችው መንገድ ፈተነቻት። ለትዳሯ ስትል የልጅነት እምነቷን ቀይራ ወደ ነቢያቱ መንገድ አቀናች። እዚያ ግን የጠበቃት መንፈሳዊ እርካታ ሳይሆን በጌታ ስም የሚነግደው የሐሰተኛ ነቢያት ሴራ ነበር። ሰላም የነቢያቱን ቲያትርና የገንዘብ ማጠቢያ ድራማ በቅርብ ሆና ስትመለከት ነፍሷ እረፍትን አጣች። ነፍሷ እረፍት ስትቃተት ጥላው ያልተለያት የእመቤታችን የቃል ኪዳን ጥላ ወደ ሰሚነሽ ኪዳነ ምህረት መራት። ሰሚነሽ የተጨነቁ የሚጽናኑበት የጠፉ የሚመልሱበት ያ ቅዱስ ስፍራ። ሰላም ወደዚህ ደብረ ምህረት ስታቀና እንደ ታዋቂ አርቲስት ሳይሆን እንደ አንዲት ተጸጻችና የተጠማች ልጅም ነበረች። በሰሚነሽ የተደረገላት ታምር ግን ለቃል የሚከብድ ነው። በእመቤታችን አማላጅነትና በጸበሉ ፈውስ በውስጧ የነበረው ግራ መጋባትና ጨለማ ተገፈፈላት። በዚያ ቅዱስ ሰሚነሽ ሆይ የለመንኩሽን አታሳፍሪም እያለች በእንባ ወደ እናት ቤተክርስቲያን ተመለሰች። ሰላም ዛሬ አዲስ ሰው ናት። በነቢያቱ መንደር ያየችው ተንኮል አላሸነፋትም። ይልቁንም ወደ እውነተኛው ብርሃን እንድትመለስ ምክንያት ሆናት። ከአርቲስት ሰላም ተስፋዬ ታሪክ የምንማረው ትልቁ ቁም ነገር የሰው ልጅ ቢጠፋም ቸሩ አምላክ እናታችን ቅድስት ድንግል ማርያምን ፈጽሞ እንደማይተው ነው። በሃይማኖት ስም የሚደረገው ንግድና ድራማ ለጊዜው ሰውን ሊያታልል ይችላል። እውነት ግን አሸንፋ ትወጣለች። ሰላም ወደ ልጅነት ክብሯ ተመልሳለች። እኛስ ከሰላም ታሪክ ምን እንማራለን? ታምራኛዋ እናታችን ኪዳነ ምህረት ለሁላችንም ሰላምን መመለስን ትስጠን። አሜን። በሳውዲ አረቢያ በወንጀል ተጠርጥረው ሞት የተፈረደባቸው ዜጎች የፍርድ ውሳኔ እንዲለዝብ ለማድረግ ክትትል
እነዚህ ወጣቶች ስደትን የመረጡት ወደው አይደለም ድህነትን ሊያሸንፉ እንጂ አባታቸው ቀን ቀን የሚታገሉበትን ብቸኛ በሬ ሽጠው እናታቸው በልብሳቸው የቋጠሩላቸውን ስንቅ ይዘው ነው በረሃውን የተጋፈጡት። ከጅቡቲ በረሃ በውሃ ጥም ሲቃጠሉ፣ በቀይ ባህር ማዕበል ሲንገላቱ፣ በየመን ምድር በድንገተኛ ጥይት ወንድሞቻቸው ሲረግፉ እያዩ ነው ሳውዲ ደረሱት። ያ ሁሉ ስቃይ ግን ለዚህ የሞት ፍርድ አልነበረም። ሳውዲ ደርሰው ጥቂት ወራትን እንኳን ሳይሰሩ የወላጆቻቸውን ውለታም ሳይመልሱ የሸጡትን በሬ ሳይተኩ ዛሬ የሞት ፍርድ ተፈረደባቸው። ቤተሰብ በየቀኑ የስልክ ጥሪን ይጠባበቃል። የሚመጣው ግን መርዶ ነው። ያ እመጣለሁ ያለው ልጅ ዛሬ በባዕድ ሀገር አንገቱ ሊቀላ መሆኑ መስማት ለእናት ሞት አይደለምን? የቤተሰብ ብቻም ሲሆን የሀገር ስብራት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ሌሎች የሃይማኖት መሪዎች ልጆቻችን ይቅርታ ይደረግላቸው ማለት ለሳውዲ ንጉሳውያን ጥሪ እያቀረቡ ነው። ዓለም አቀፍ የሰብአዊ መብት ተሟጋቾችም ይፍርድ ይቆም እያሉ ነው። የሚገርመው ግን ዜጎቹ በባዕድ ሀገር አንገታቸው ሊቀላ ቀጠሮ ተይዞላቸው የፌዴራል መንግስቱ ግን ዝምታ ወርቅ ነው ያለ ይመስላል። የዜጎቹ ክብር ከዲፕሎማሲ ግንኙነት በታች ወረደው እስከ መቼስ ነው? ድምጽ ነው ናቸው። እነዚህ ወጣቶች ወንጀለኞች አይደለም፣ የተሻሉ ህይወት የናፈቃቸው ምስኪኖች እንጂ። መንግስት ዲፕሎማሲ ተጽዕኖን ተጠቅሞ እነዚህን ወጣቶች ከሞት አፍ እንዲታደጋቸው እንጠይቃለን። ዛሬ ዝም ካለን ነገ የኛም ተራ ሊሆን ይችላል። ፈጣሪ ለወጣቶቻችን የምህረት ደጅ ይክፈትላቸው፣ ለቤተሰቦቻቸው ትዕግስትን ይስጣቸው የመጨረሻው መልእክቴ ነው። ኦሮሞች አማራን እንወዳለን፣ ትግሬን እንወዳለን፣ ደቡብን እንወዳለን። ገንሰ ከነ ኬሰት ታርከ ገልፈቱ ወርዱፋ ጅራ ጭራ ደምና ማንቦ ጠረጋ ደምና ለፈራ እና ወገሰ ጠረጉንሞ ሲንኒሱ ወጅኒ ሲንበለ ሲንኒሱ የዛሬ 5 ዓመት ለማ መገርሳ ኦሮሞነት ከኢትዮጵያነት አይነጠልም ብለው ሲናገሩ መላው ህዝብ በአንድነት ቆሞ ነበር። የዛሬው ሽመልስ አብዲሳ ከሄድ ግን ከዚህ ፈጽሞ የራቀ ነው። ሽመልስ ስልጣን ላይ ከወጣ ጀምሮ በክልሉ ውስጥ ከፋፍለ ግዛ የሚለው የፖለቲካ ስልት እንደ ትልቅ ስኬትም ተቆጠረ። ነገር ግን ያከሄድ የኦሮሞን ህዝብ ከሌላ ወንድሙ ጋር ከማናከስ ባለፈ ያተረፈው ትርፍ ቢኖር እየደም እንባ ብቻ ነው። ሽመልስ ያልጠበቀው አንድ ነገር ነበር። ጀግና ኦሮሞ ወጣቶች የእርሱን የሴራ ፖለቲካ ነቅቶበታል። ልዩነት አይጠቅመንም፣ ኢትዮጵያዊነት ያሸንፋል በማለት የሽመልስን የጥላቻ ትርክት አፈር አስግጦታል። ወጣቶቹ ከልዩነት ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርን መርጧል። ይህ ደግሞ ለሽመልስ አስተዳደር ትልቅ ውድቀትና አሳፋሪም ሽንፈት ሆኖባቸዋል። ከሁሉ በላይ የሚያሳዝነው ሽመልስ በሚመራው ክልል በተለይም በአርሲ ኦርቶዶክሳውያን በገዛ ሀገራቸው እንደ ቅጠል ሲረግፉ፣ ቤተክርስቲያን ስትቃጠልና ምዕመናን ሲታረዱ እርሱ ግን በዝምታ ተሸብቧል። ለፖለቲካ ትርፍ ሲባል የሚፈሰው የንጹሃን ደም የሽመልስን መንበር ደም አስነክቶታል። የኦሮሞ ህዝብ ባልዋለበትና ባልፈቀደው መንገድ በስሙ የሚነግዱት እነዚህ አካላት መጨረሻቸው ምን ይሆነ የብዙሃኑ ጥያቄ ነው። ፖለቲከኞች ይመጣሉ ይሄዳሉ፣ ህዝብ ግን ለዘላለም ይኖራል። ሽመልስ አብዲሳ ዛሬ ላይ የዘራው የጥላቻ ዘር ነገ ራሱን ስልጣን ይብለዋል። ጀግና የኦሮሞ ወጣቶች እውነቱን ተረድተው ለኢትዮጵያዊነት መቆማቸው ለሁላችንም ተስፋ ነው። ጥላቻን በፍቅር ከፋፋይነትን በአንድነት የምናሸንፍበት ጊዜ ሩቅ አይደለም። እውነት ትመነምናለች እንጂ አትጠፋም። ኢትዮጵያ በአንድነቷ ለዘላለም በልጆቿ ታፍራና ተከብራ ትኖራለች። አሁን በይሳት መተከል ባዘን ተውጣለች። ነዋሪዎች በሰላም ከቦታ ወደ ቦታ በትራንስፖርት እየተጓዙም ነበር። ህጻናት፣ እናቶችና አረጋውያንን የጫነው መኪና በመንገድ ላይ ታጣቂዎች ተከበበ። ያለምንም ርኅራኄ ጥይት ዘነበባቸው። የተረፉትም እንዲሁታቸው እንዲቀጠፍ ተደረገ። የሚገርመውና ልብን የሚሰብረው ግን የሁሉ ጭፍጨፋ የተፈጸመው የመከላከያ ካምፕ ባለበት የጸጥታ ኃይሎች በቅርብ ርቀት ጥበቃ እናደርጋለን በሚሉበት ስፍራ መሆኑ ነው። የአካባቢው ኖሮች በቁጭትም እየጠየቁ ነው። መከላከያ ካምፑ አጠገብ ሆኖ ንጹሃን ሲያልቁ ለምን አልደረሰም? የታጣቂዎቹ ድፍረት እስከ መከላከያ ካምፕ አቅራቢያ ጭፍጨፋ ለመፈጸም እንዴት ቻሉ? የጥያቄ ለፌዴራል መንግስቱ ትልቅ የቤት ስራ ነው። ዜጎች በሰላም መጓዝ በማይችሉበት ያውም በሰራዊቱ ፊት በሚታረዱበት ምድር ላይ በሰላም ማውራቱ ትርጉሙ ምንድን ነው? የጥቃት የሚያሳየው አንድ ነገር ነው። ታጣቂዎቹ ከመከላከያ በላይ ደፋር ሆነዋል፣ ወይ ደግሞ በጸጥታ መዋቅር ውስጥ ትልቅ ክፍተት አለ።
አለ። መተከል ዛሬም እየደምሩና እንድትቀጥል የሚፈልጉ አካላት እነማን ናቸው? መንግስት የዜጎችን ደህንነት ማስጠበቅ ካልቻለ መከላከያ ካምፑ በዚያ ስፍራ መገኘቱ ለምንድን ነው? ዛሬ ይህንን መራራ ጥያቄ ለአመራሮቹ ይቀርባል። የንጹሃን ደም ይጮሃል። በመከላከያ ካምፕ አቅራቢያ የሚፈስ ደም እንዳይበልጥ ያስጠይቃል። መንግስትስ በቸልተኝነት ያለቁ ዜጎች ደም በዝምታ ሊያልፉ አይገባም። ተጠያቂነት ሊሰፍን ይገባል። ዛሬም በመተከል የፈሰው ደም ነገ የሀገር ስብራት እንዲሆን ሳይረፍድ እርምጃ ሊወሰድ ይገባል። ለተጎዱት መጽናናትን፣ ለሀገራችን ሰላምን እንመኛለን። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ለኩ ፈሰነካችሁ በሰላም ብቻ በጥና ቆዩልኝ። ይመቻችሁ።